የጃኒና የአዶናይ መለየት እውነት ነው ወይስ ውሸት? ይቅርታ ለምን እንዳላቀፍ ያስቀየምኩ ነገር አለ? አዎ አዶናይ በጃኒ ምክንያት ኢትዮጵያን ለቆ ሊወጣ ነው። ወደ አሜሪካ መጣለሁ። ጃኒስ ምን አለች? ይሄንን እናቱም ተቃለች፣ እህቱም ተቃለች። ጆን ዳንኤልም በሁለቱ መለየት ያልተጠበቀ ቪዲዮ ለቋል። እኔ ብቻ ነኝ ግን እንደዚህ ደስ ያለኝ ጃኒና አዶናይ ስለተፋቱ። አዶናይ በመጨረሻ ምላሽ ሰጥቷል። እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። በሁለቱ መለየት ደስተኛም የሆኑ ያዘኑም ሰዎች አሉ። ጃኒ የምትባል ልጅ በነገራችን ላይ ለአዶናይ የምትገባ ልጅ አይደለች። በዚህ ቪዲዮ እነዚህን ጉዳዮች በዝርዝር የምናየው ይሆናል። ታዲያ ይህን ቻናል ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። አምስካት ነኝ የማቲ። ወደ መጀመሪያው ጉዳያችን ስንገባ እንግዲህ ሁላችንም እንደምናውቀው አዶናይ እና ጃኒ የፍቅር ላይፍ ከጀመሩ ሰነባብተዋል። ትላንትና ማንም ባልጠበቀው መንገድ ማንም ባልጠበቀው ሰዓት አዶናይ ጃንም እንደዛው የቲክቶክ አካውንት ስቶሪ ላይ ፖስት ያደረጉት ጽሑፍ በጣም ብዙዎችን ያስደነገጠ ነበር። በጣም ወዳድ ጃኒ የምትባል ብሎ ይፋ ካደረገው በኋላ ይሄው 20 ቀን ሳይሞላው ደግሞ ተለያየን ምክንያቱን አልነግራችሁም ብሎ ዛሬ ደግሞ ከቅርፌ ስነሳ ሰማ። ከዚህም በኋላ በጣም ብዙ አይነት ወሬዎች በሶሻል ሚዲያ በዚህ ሰዓት እየተወሩ ይገኛሉ። አንዳንዶቹ ፕራንክ ነው ሲሉ፣ አንዳንዶቹ ውሸት ነው ሲሉ፣ አንዳንዶቹ ደግሞ እውነት ነው እያሉ ሲቀበሉ ነበረ። ነገር ግን በዚህ ቪዲዮ ዛሬ እውነታዋን በደንብ የምናረጋግጥና የምናየው ይሆናል። ጃኒ ምንድነው ወንድ አልወጣልሽ አለው? ምንድነው ግን ወንዶች ሁሉ እየመጡ የሚርቁሽ? መጨረሻ አካባቢ አዶናይ በራሱ ቲክቶክ አካውንት ላይ አሁን አካባቢ በዚህ ሰዓት ፖስት ያደረገው ምላሽ አለ። ኢትዮጵያንም ሙሉ በሙሉ ለቋት ሊወጣ እንደሆነ ተናግሮ ነበረ። ያም ቪዲዮ መጨረሻ ላይ በዝርዝር የምናየው ይሆናል። ሌሎችም በጣም አነጋጋሪና ያልተጠበቁ ምላሾች፣ ያልተጠበቁ ምስጢሮች እየወጡ ይገኛሉ። ስለዚህ ይህን ቪዲዮ እስከ መጨረሻው ተከታተሉት። ቪዲዮን ላይክ እያደረጋችሁ እንጀምር። የሁላችሁን ያው በጣም ታመም ያለው ራሴን አሞኛል፣ ብርድ ይለኛል። ምንም በቃ አይኔ ስገልጥ ክደኙ ነው የሚለኝ። ምግብ አልበላሁም። ይሄ ደግሞ የሆነው በጃኒና በአዶናይ ምክንያት ነው። የጃኒና የአዶናይን መለያየት ስሰማ በጣም ደነገጥኩኝ እውነት እና ወዲያው ራሴን አመመኝ። ላይቭ ላይ ቁጭ ብለው በሁለቱ መለያየት እያለቀሱ ያሉ ሰዎች አልጠፉ። በጣም ብዙ ወጣቶች በተለይ ሴቶች በአረብ ሀገር እንዲሁም በውጭ ሀገራት የሚገኙ ሴቶች እያለቀሱ ነው። ለምን ይመስላችኋል? በአዶናይና በጃኒ መለያየት ነው። የሚገርማችሁ ነገር ከዚህ በፊት አንድ ወጣት እንደዚህ ብሎ ተናግሮ ነበረ። ምን አለ መሰላችሁ? ጃኒና አዶናይ አይዘልቁም፣ በቅርቡ ይለያያሉ ብሎ እንደ ትንቢት ተናግሮ ነበረ። ነገር ግን በዛ ሰዓት ብዙ ሰዎች የፈገግታ ኢሞጂ ስልኩ እንዲሁም ሲቀልዱበት ሲያፌዙበት ነበረ። አሁን ግን ትንቢቱ የተሳካ ይመስላል። ጃኒ የምትባል ልጅ በነገራችን ላይ ለአዶናይ የምትገባ ልጅ አይደለች። በፍጹም አትመጥነውም፣ አትገባውም። ይህ ቪዲዮ ለታሪክ ይቀመጥ። ጃኒና አዶናይ ይለያያሉ። ይህን ቪዲዮ ሴቭ አድርጋችሁ አስቀምጡ። በሚቀጥለው አጀንዳ ጃኒ እና አዶናይ ይለያያሉ። ጃኒ ያለ እውቀት የምትመራ ልጅ ናት። ከማንም ጋር በማንኛውም ሰዓት መሄድ የምትችል ሴት ናት። ማንም ሰው እንደ ዕቃ እንደዚህ ይዟት የምትሄድ ልጅ ናት ጃኒ። የሴትነት ወግ የላትም። የአፍቃሪ ልብ የላትም። በሰዓቱ መደበቂያ ስላጣች ነው እንጂ አዶናይን አፍቅራው ነው፣ አዶናይን ፈልጋው ወደው አይደለም። አዶናይና ጃኒ ይለያያሉ። አትመጥኙም፣ እውቀት የለሽም፣ ኮንቴንት ሻያም ማለት ለትውልዱ የምታስተላልፊ ምንም አይነት መልእክት የለም። ስለዚህ ያልጨረሻቸው ህይወቶች አሉ፣ ጨርሽ። ለአዶናይ የምትመጥኝ ልጅ ነች ብዬ አላስብም። ብዙ ያልጨረሻቸው ህይወቶች አሉ። ስለዚህ ከዚህ ልጅ ብትርቂ እኔ ደስ ይለኛል። የጃኒና የአዶናይ የፍቅር ላይፍ በጣም ብዙዎችን የሚያስቀና ነበር። ምክንያቱም የጃኒና የአዶናይ ፍቅር ማለት ሲታይ በሶሻል ሚዲያ የእውነተኛ ፍቅር ይመስላል። ብዙዎችን ፍቅር የለም የሚሉ የሚያምኑ ሰዎች ራሱ አሁን ላይ እውነትን ፍቅር አለ እያሉ እስከ ማመን ደረጃ የደረሱበት ድንቅ ፍቅር ነበረ። አሁን ግን በጣም በሚያሳዝን ሁኔታ ይህ ፍቅር መቋጫውን ያገኘ ይመስላል።
አንዳንድ ሰዎች አንላቀቃትም እያሉ ነው። እነማን? አዶናይንና ጃኒን። አዶናይና ጃኒ በቀላልማ አንላቀቅም። ትጋባታላችሁ፣ ቃል ኪዳን ታስራላችሁ። ከዛ በኋላ እሁድ ተጋብታችሁ ለምን ሰኞ አትፋቱ? ይሄ ሁሉ ወደ ላይ ወደ ታች ብለን ስለናንተ ቢራቢሮ ፋሚሊና አራት ፋሚሊ ያላደረግነው የሌለ በስንት ተጨፍጭፈን በስንት በዚህና በዚህ ጥፊ ተመተን ስንት ዳገትና ቁልቁሎት ወርደን ትጋባታላችሁ። አንለቃችሁ። ይሄ ዝም ብለህ ስቶሪ ላይ አድርገህ ተላይተና ምና ላ ይሄ ጉዳይ የኛ ነው። አራት ፋሚሊና ቢራቢሮ ፋሚሊ ነው። ትጋባታላችሁ እንዴ እናንተ አራትና ቢራቢሮ ምን ነው? በሰላም ነው ማለት ብዙ አያችሁና ዓለም እንደዛ ነች። ግን እነኚህ ሰዎች ሳናጋባ በምንም ታምር አንተዋችሁ። አንዳንዶቹ ደግሞ ሙሉ በሙሉ ጉዳዩን አምነው ተቀብለው ከልባቸው እያዘኑ እያለቀሱ ይገኛሉ። ነገር ግን በጣም በሚያሳዝን ሁኔታ እስከዚህ አይነት ደረጃ እስኪደርሱም ድረስ አዶናይም ሆነ ጃኒ ምንም አይነት ምላሽ አልመለሱም ነበረ። እኔ አዶናይና ጃኒ መለያየታችሁን ግን አሁን ነው እየሰማሁት ማለት ትችላላችሁ። ጠዋት ላይ አይቼ ነበር፣ ግን አውቀው ነው እየፈልፈሉባችሁ ነው እንጂ እነሱ መቼም አይለያዩም ብዬ ነበረ። ከዛ አሁን ጓደኛዬ እውነት ነው ስቶሪ ላይ ገብተሽ ማየት ትችላለች ብላኝ የአዶናይም የሷም ስቶሪ ላይ ገብቼ ሳይ ተለያዩና በጣም ነው ያዘንኩት። እንደዚህ ያዝኛ አላውቅም፣ ግን ምን ሆኖ ነው እኔ ሰው አውቀው የሚፈልፍልባችሁ መስሎኝ። አንዳንድ ሰዎች እኔ እንደማውቀው ከሆነ ይሄ ጉዳይ ውሸት ነው፣ ጃኒና አዶናይ በፍጹም ሊለያዩ አይችሉም እያሉን ነው። እናንተስ ምን ትላላችሁ? እውነትም ጃኒና አዶናይ መቼም ማይለያዩ ይመስላችኋል ወይስ ይሄ ነገር ፕራንክ ነው ብላችሁ ታስባላችሁ? ኮሜንት ላይ ሐሳባችሁን እያስቀመጣችሁ ይሄን ቪዲዮ አይተነው ብንመለስ ደስ ይለኛል። ሚገርም ዜና ነው። እኔ ድድብናችሁ እና ክፉ ደጋ ታውሩ ባይዘው እግዚአብሔር ነው ብላችሁ 100% እርግጠኛ ሆኜ ነው የምነግራችሁ። አልተለያዩ። ምን ብላ ነበር? እሷ ላይቭ ላይ ነው ቪዲዮ ላይም እንደተናግራለች። በቅርቡ ትልቅ ሰርፕራይዝ አለ ጠብቁ ብላለች። ሜቢ ሰርፕራይዝ ሊያደርጋት ይሆናል፣ ቀለበት ሊያደርግላት ይሆናል። እና ክፉ ደግ ባታወሩ መድኃኒዓለምን ክፉ ደግ ባታወሩ እና ሰርፕራይዝ የናክብ ደግሞ ምናምን ባታጋድሉት በጣም ጥሩ ይመስለኛል። እና ማለት ነው ውሸት ነው፣ አልተለያዩም። እኛ ላይ እየተጫወቱ ነው ያሉት። እና ያያው ደደብ ጠፋው አብልጫለሁ ብሎ የጀሞች ቢጨውብናል። በዚህ ደግሞ አዶናይና ጃኒ ጀመጡብን። አረ በፈጠራችሁ እንኑርበት እና አትመኑ፣ ውሸት ነው። ኦኬ አወዳቻለሁ። አንዳንድ ሰዎች ፕራንክ እያደረጉን ነው። ለምን ሰርፕራይዝ ሊያደርጉን? እንዴት? እንግዲህ ሁላችንም እንደምናውቀው አንዳንድ ጊዜ ፕራንክ ያደርጋሉ። ፍቅረኛ ማቾች እንግዲህ ዩቲዩብ ላይ አንዳንድ ጊዜ እንደምናየው ከሆነ ፕራንክ ይደራረጋሉ። የነሱ የሚለየው ምንድነው? ተለያይተናል በማለት ድንገት ሰርፕራይዝ ሊያደርጉን ነው። በምን ሽምግልና አዶናይ ልልክ ነው እያሉን ነው። አዶናይና ጃኒ አልተጣሉም። ቀጣይ እሁድና ቅዳሜ ሽምግልና ይላካል። እኔ አምልጦኝ የሆነ መረጃ ደርሶኛል እና ማለት ነው ብዙዎቻችን ክው ድንግጥ ያልነው እነሱን ስለምንወድ እንዳደነግጡ። በጣም ደግሞ ጮቤ ረገጣችሁት ውስጥ ለውስጥ። እናንተም ጮቤ አትርገጡ። እነሱ የፍቅር ጊዜያችን ጨርሰን በትዳር የምንተሳሰርበት ጊዜ ነው ብሎ ነው። ስለዚህ እሁድና ቅዳሜ ትልቅ ሰርፕራይዝ ጠብቁ። ምን አለችው ይበል። ይሄን ቪዲዮ ደግሞ ታግ እያረጋችሁት አድርሱት። እናንተ ሰርፕራይዝ ለማለት ብትፈልጉም እኛን ለማንቦቅቦቅ ብትፈልጉም እኔ ደርሼበታለሁ። በዚህ ሳምንት አዶናይና ጃኒ ቀለበት ያስራሉ። የት? ዱባይ ያሉን ነው። እንግዲህ እንደምታውቁት ሁሌም ቢሆን አንዳንድ ጊዜ በጣም ብዙ ጊዜ ካስተዋላችሁ የሆነ ሰርፕራይዝ የሚደረገው ያው ጸጥ ብሎ ይጠፋሉ ወይም ደግሞ የሆነ ጥል በመሃላቸው ከተፈጠረ በኋላ ነው ፕራንኩን በጣም ሃይ የሚያደርጉትና እንደዚህ አይነት ነገሮች አንዳንድ ጊዜ ሲከሰቱ የልባችንን ድንጋጤ መቆጣጠር ይከብደናል። ታዲያ እኛም ልባችን ሰስፔንስ ሆኖ ወሬው እዚህ ላይ ቀርቶ ስለዚህ ነገር በደንብ ስንነጋገር ድንገት ደግሞ መጥቶ ህዝቡንም ሆነ ራሳቸውም ቤተሰብ ሳይቀር እንኳን ሰርፕራይዝ የሚያደርጉበት አጋጣሚ አለ። ታዲያ እነዚህ ሰዎች አሁን በሰት እያደረጉ ያሉት ይሄን ይመስለኛል ብለው የሚያምኑ ሰዎች በጣም በዝተዋልና እናንተስ ከምን ታላችሁ? ይሄን ቪዲዮ እስኪ ለማንኛውም ተከታትለን ነው እንመለስ። አንድ ምስል ልንገራችሁ። በዚህ ሳምንት ውስጥ አሁን በዚህ 3 ቀን ውስጥ ዱባይ ይሄዳሉ። እሺ ዱባይ ይሄዳል። ዱባይ ቀለበት ሊያስሩ። እሺ ዱባይ ቀለበት ያስራል። ምግብ ምናምን ታዘጋጅላቸው ሳራ ላበሻ ናት። እሺ የምን አባታችሁ ፕራንክ ነው? እኔ አፈርጬ የለ እንዴ? ለኔ ነው ምስጢር የሚነገር። እግዚአብሔር ምን አገባኝ? አንተ ለህዝብ ላይ ሸዋሻ ለመስራት ንቀ። አሁን ይሄን ሰሞን እንደዚህ ነው ብለህ እንደዚህ ስትሉ ንቀት ነው። ለህዝብ ያላችሁ ንቀት ነው።
ሶሻል ሚዲያ ላይ በተለይ በኢትዮጵያ የተለመደ አንድ ነገር አለ። ቪው ለማግኘት ሲፈልጉ፣ አነጋጋሪ ለመሆን ሲፈልጉ፣ እንዲሁም በሶሻል ሚዲያ በጣም ለመወራት ሲፈልጉ አንዳንድ ቲክቶከሮች እንግዲህ ሁላችንም እንደምናውቀው የሆነ ነገር ይፈጥሩና ድራማ ነገር ይፈጥሩና እንትን ይላሉና እንደዛ ነው እያሉ ነው። እናንተስ እውነት እንደዛ ነው ብላችሁ ታምናላችሁ? ለማንኛውም እስኪ ቪዲዮ አይተነው እንመለስ። ስም አንጠቅስም፣ እኛ ስም አንጠቅስም። አሜሪካ ላይ ያለ ነው፣ ስም አንጠቅስም። በዚህ ሀገር ሴሌብሪቲዎቹ ምናምን ቢሆን አዲስ ነገር ይዘው ሲመጡ በፓፓራዚ ነው እንትን የሚሉት፣ አውቀው እንደሚጣሉ ምናምን አክት ያደርጋሉ ምናምን የሆነ ነገር፣ ከዛ የሆነ አዲስ ነገር ይዘው ይመጣሉ። ኢትዮጵያ ውስጥ ደግሞ አልተለመደም እንደዚህ አይነት ነገር ማለትና እኔ በራሴ በኩል እንዳልተለያዩ ነው የሚገባኝ። የሆነ አዲስ ነገር ይዘው የሚመጡ ነገር አለ ብዬ ነው የማስበው። አመሰግናለሁ። ቤታ አረገዘች ተባለች እኮ እና ምን ይጠበስ ታዲያ? ምን ታጠቡልኛላችሁ ታሳድጉልኛላችሁ? ምን ባገባ ቤታ አረገዘች ስለኔማ አውርታችሁ አለቀ እኮ በቃ። ቅማንጅራ ቤታ አረገዘች ታል ሾካካ መሽቁቅ ባረገዘ ራሱ ላይ ወደ ውስጥ አስገብቼው ነው የምመጣው። አላሳያችሁም ለእናንተ። እርጉዝ በሆነ ራሱ ወደ ውስጥ ሳብ አድርጌው ነው የምመጣው። ልጁ መንኮራኩር ፊት እናንተ ጋር መጥቼ ነው ማርገዝ የምናገረው። እኔ ምንም አታገኙ፣ ካካይልም አታገኙ። የት እንደምጥለው ደፋር እና የአዶናይና የጃኒ ነገር ባጭሩ ይሄ ነው። እኔ ውስጤ አያምንበት በቃ አላምንም። መብቴ እስከሆነ ድረስ አላምንም። አልተለያዩም። አልተለያዩም። 4 ነጥብ። ይሄን ለማለት የቻሉት ፕራንክ ነው። እንዲሁም ሽምግልና ለመላክ ህዝቡ ላይ እየተጫወቱ ነው። እንዲሁም ዱባይ ሄደው ቀለበትም ያስራሉ ምናምን ብዙ ነገሮች እየተባሉ ነው ብያቸዋለሁ። ይሄን ታዲያ ለምንድን ነው ሊሉ የቻሉት? በምን አይነት መረጃ ላይ ተመስርተው ነው እንደዚህ ለመናገር የቻሉት ብላችሁ ያው የምታስቡ ሰዎች ደግሞ ከዚህ በፊት ጃኒ ከአንድ ሳምንት በፊት ይመስለኛል ላይቭ ላይ ቁጭ ብላ አንድ ነገር ከባድ የሆነ ነገር ተናግራለች። እሱ ምንድን ነው? እና አዲስ ነገር አለ ሰሞኑን። በጣም በቃ ኤክሳይትድ አም ሶ ኤክሳይትድ ጋይስ። የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው፣ ለኔ እኔ ለምደግፉ መድኃኔዓለም አደንግጡ ችግር የለም። ይሄ ሰርፕራይዝ አላችሁ፣ የሚገርም ሰርፕራይዝ። የኔ ፋሚሊዎች ነው ያለችው። እንግዲህ የኔ ፋሚሊዎች የኔ ቤተሰቦች ብላለች። እንዴት ነው ነገሩ? ብቻ አይታወቅም፣ ወደፊት የሚሆነውን አናውቀውም። ነገር ግን አንዳንድ ሰዎች ደግሞ እየቀለዱ ነው። በሁለቱ መለየት ኬዝ እውነት ይሁን ውሸት ባይታወቅም እስካሁን ድረስ አንዳንድ ሰዎች የራሳቸውን መላምት ቢያወሩም የሚቀልዱ ሰዎች አልጠፉም። ለማንኛውም እስኪ ቪዲዮ አይተነው እንመለስ። ጃኒና አዶናይ የተለያዩ አለኝ። እኔማ ውሸት በሆነ እያልኩ ነበር፣ ግን ልክ ነው አሉ። አንቺም ወደ ሽንት ቤትሽ እኔም ወደ ባዝሊኔ ተባብለው በቃ ተለያዩ። ወይኔ መከራዬ። ዛሬ ጁማ ነው አይደል? ቅያማ ሊቆም ነው መሰለኝ። በቃ እኔ እኮ ግራ ገባኝ። ምን ልሁን? ሌሊቱም ሙሉ ሳለቅስ አድሬ አሁን ሲያባራልኝ ጊዜ ነው ወደ እናንተ የመጣሁት። ምን ይሻላል? አዶናይ ከጃኒ እናንተም ጋር መለየት አለ ወይ? እናንተም ጋር ፍቻ አለ ወይ? ንገሩኝ። እስካሁን ባየነው ሀሳብ ላይ እንግዲህ አንዳንድ ሰዎች በጣም አዝነዋል ከልባቸው። አንዳንዶቹ እየቀለዱ ነው። አንዳንዶቹ ደግሞ ይበልጥ ነገሩ ውሸት ነው ብለው አምነው ፕራንክ ነው ብለው አምነው እንግዲህ ሰርፕራይዙን በጉጉት እየጠበቁ ያሉ ሰዎች አሉ። ይሄን ነው እስካሁን ድረስ ያየ ነው። አሁን የምናየው ቪዲዮ ግን በጣም ብዙዎችን ሊያስደነግጥም በጣም በተለይ የጃኒና የአዶናይን አንድ መሆን የምትፈልጉ ሰዎች ሊያናድዳችሁ ይችላል። ስለዚህ እስከ ለማንኛውም ተረጋግተን ለማየት እንሞክራለን። እስካሁን ድረስ ቪዲዮን እያያችሁ ከሆነ ቪዲዮ ላይክ ማድረጋችሁ እንዳትረሱ። መጨረሻ አካባቢ እንግዲህ እንዳልኳችሁ አዶናይ በራሱ ቲክቶክ አካውንት አሁን ቪዲዮ ፖስት ያደረገው አለ። እዛ ላይ ምላሾች በጣም ብዙ የተናገራቸው ነገሮች አሉና እሱን እናየዋለን። አትቀልዱ እንዴ! ይሄ በጣም ቀልድ ነው። እኔ ከ7 ዓመት በኋላ ኢትዮጵያ ገባለሁ የምለው እኮ በእናንተ ሰርግ ለመገኘት ነው እንዴ! ምንድነው የምታወሩት? እኔ ቀድጄ ገንዘብ አሰባስቤ በ7 ዓመቴ ኢትዮጵያ ገባለሁኝ። ይሄም ምክንያት የማደርገው የና አዶናይን የሰርግ ፕሮግራም ለመታደም ነው ብዬ አቅጄ አዘጋጅቼ ይህን ሁሉ ነገር አድርጌ እንደዚህ አይነት ወሬ ማቀርስ ነው እንዴ! ራስ ቀልዱ። የሰውን ህልምማ ተጨንግፉ እንዴ! ኧረ ነውር ነው ይሄ ነውር ነው። ይሄ በጣም የማይሆን ነገር ነው። አዶናይ ጃኒ የእናንተ ሰርግ ለመታደም አስቤ አቅጄ ነው ስዘጋጅ ነበረው እንዴ! ይሄማ በጣም ይደብራል። ኧረ በመድኃኒዓለም በርግጥ እንግዲህ እኔ ውሳኔያችሁ ከሆነ ምንም ማድረግ አልችልም። እኔ ለማጣው የምችለው ነገር የለም። እቅዴን ግን ውሃ በላችሁት። ውሃ ነው የጨረሳችሁበት። እግዚአብሔር ይስጣችሁ። በጣም አመሰግነው። እኔ ጓደኛዬን ሰርግ
ባካ ተገኝቼ እካፈላለሁኝ እንደው ጨፍሬ ይወጣልኝ እዚህ 7 ዓመት ሙሉ ሰላማዊ ደስታ የሌለበት ህይወት እየኖርን አገር ቤት እጄ ደግሞ በቃ እንደው በደንብ አድርጌ ይወጣልኛል ብዬ ሳስብ ጭራሽ እናንተ ሌላ ሐሳቤን ቀይሬያለሁኝ። አዲስ አበባ አደርጋለሁኝ። በጣም ያዝናል። ኤኒዌይስ እናየዋለን። ጃኒና አዶናይ መለየታቸው በጣም ጥሩ ነው፣ እንደውም በጣም ደስ ብሎኛል ያሉ ሰዎች አሉ። እንደኔ ደስተኛ የሆነ የለም፣ እንደኔ በጣም ምናምን ብቻ ያለ ሰው አለና እስኪ ለማንኛውም እሱን ቪዲዮ አይተነው እንመለስ። እኔ ብቻ ነኝ ግን እንደዚህ ደስ ያለኝ ጃኒና አዶናይ ስለተፋቱ። የእውነት ነው የምላችሁ፣ እኔ በቃ ደስታ ነው እየተሰማኝ ያለው። ይሄ መቀኛ ምናምን ደግሞ እንዳትሉኝ፣ ለዛ ሳይሆን እኔ አብሮ የሚሄዱ አይነት ሰዎች አልነበሩም። በቃ እኔ ሳያቸው ከመጀመሪያ ጀምሮ ጃኒ ለአዶናይ ምንም ነው የማትሆነው። እኔ አልዋሽም፣ አዶናይ ማለት ነው የማይገባት የበዛባት በቃ እኔ ምን እንደምላችሁ አላውቅም። ያው በወንድ ልጅ አምላክ ስም እኔ አዶናይ እንደው ቢያቀኝና በውስጥ በኩል ባናገረው በጣም ደስ ይለኝ ነበርና አንዴም ሁለቴ ቴክስት ሳልክለት እቀራለሁ ብላችሁ ነው። በቃ ተፋታት። አንተ ስላላወቅክ ነው። ገና ከካናዳ እንደመጣ ተቀበለችው። ማንንም ሳያገኝ ስንት ነበርኩ ማንንም ሳያገኝ ጃኒ ከኤርፖርት ነው ታርጋ እስካሁን ድረስ እንግዲህ እንትን አለችውና በጣም ጃኒ ግን ትችያለሽ፣ ጎበዝ ነሽ አንቺ ትችያለሽ። የሰው ህይወት ልታበላሽ ነበረ። ይመስገን ፈጣሪ ለዛሬ ይበቅታችኋልና አነቃው። አዶናይም ምንም ብትያዝ በአሪፍ ሰዓት ነቅተሃል፣ በ11ኛው ሰዓትም ቢሆን እስኪ አሁን ደግሞ ማስደመም ነው። እኛን ገብቷል። ሌላ አይነት የሆነ እኔ እኮ ምንም እንደው ምናቸው ተያይተው እንደሆነ እኮ አላውቅም እኮ ምኗን አይተው እንደሆነ በተአምር ምንም አይገናኙ ሰዎች በቃ ይሄ ውሃና ዘይት የሆኑ ፍጥረቶች ነበሩ። ወደ ሲንግሎቹ ዓለም እንኳንም የተቀላቀልሽ ለማለት ወዳለው አዶንዬ ትልቅ ላቭ ኤንድ ሪስፔክት። ለማንኛውም ይመች። ጃኒ ግን አንቺ ትችያለሽ። በሁለቱ መለየት ደስተኛ የሆናችሁ ሰዎች አላችሁ? እስኪ ኮሜንት ላይ ሀሳባችሁን አስቀምጡ። ከጃኒና ከአዶናይ ጋር ጠላትነት ያላችሁ ሰዎች በእርግጥ ደስ ሊላችሁ ይችላል። የሰውን መለየት እንዴት ነው ደስ ይላል ብላችሁ ልትቀበሉ ማለት እንዴት ተዋጠላችሁ? ሰው መለየት ማለት እኮ በመንፈሳዊ እንኳን ብንሄድ ኃጢአትም ነው፣ በሌላም እንኳን ብንሄድ ተገቢ አይደለም። መለየታቸው እኔ ደስ አላለኝም በበኩሌ፣ ምክንያቱም ተገቢ ስላልሆነ መለየትን ምንም መቼም ቢሆን ጥልንና መለየትን እንደ መፍትሄ እኔ መቼም ልወስዱ አልችልም። እናንተም እርግጠኛ ነኝ ማይ ፋሚሊዎች እንደማትወስዱት አምናለሁ። እስኪ ይሄ ብቻ አይደለም፣ ነገር ግን አንዳንድ ሰዎች ደግሞ የሁለቱ መለየት ውሳኔያቸው ትክክል ነው፣ ትክክለኛ የሆነ ውሳኔ ነው የወሰኑት እያለ ያለ ሰውም አለ። ለማንኛውም እስኪ አይተነው እንመለስ። በዚህ ቪዲዮ ጆን ዳንኤልም አንድ ቪዲዮ ፖስት አድርጎ ነበረ። እሱንም አንድ ላይ ታዩታላችሁ፣ መግቢያ ላይ የተናገርኩትን። እስኪ ለማንኛውም አይተነው እንመለስ። እነኝን እስቲ ሁለት ቪዲዮ የተመለከተናቸው እንምጣ። እንግዲህ ለማየት እንደታላችሁት በአንደኛው ቪዲዮ ላይ ጃኒና አዶናይ ሲጨቃጨቁ የሚያሳይ የሆነ ድራማ የተቀረጸ ይመስለኛል፣ ግን አሁን ላይ ያሉበትን ትክክለኛ ነገር ይገልጻል ብዬ ስላሰብኩ ነው ይዤ የመጣሁት። ሁለተኛው ደግሞ ምንድነው ጆን ዳንኤል ሾ የምትለዋ ነች። ድሮ በ1955 እንደ ፈረንጆቹ አቆጣጠር ዜመች ሙዚቃ ነች። እሷን ይዞ በማጀቢያ አድርጎ ይዞ መጥቶ ሴሌብሬት ሲያደርግ የሚያሳይ ነገር ነው። ምናልባት እሱን የምታደንቁ ሰዎች እንኳን ደስ አለ ብሬክ በማድረጋቸው ብላችሁ ጽፉለት፣ ሄዳችሁ አብራችሁ ብታደርጉ ጥሩ ነው ብዬ ነው የማስበው። ኤኒዌይ ግን እኔ ዝም ብዬ ነገሩን አየሁት። በነገራችን ላይ የዲላን ፔጅን ወደዚህ ወደ ኢትዮጵያ ማምጣት ተከትሎ የእሱና የጮኛውን እንቅስቃሴ በደንብ ሳጤነው ነበር ሰሞኑን ማለት ነውና ሳየው በጣም ቀናሁባቸው። የሚገርመው ነገር ዲላን ፔጅ ትልቅ ፊገር ነው እና አዶናይም በጣም ትልቅ ፊገር ነው። ለዲላን ፔጅ እጮኛው አለችለት እየተከታተለች እያንዳንዱን ነገር ማለት ነው እሱን ለማብላት ነው የምትሰራው። በቃ ማን ታደርገዋለች እንቅስቃሴውን በሙሉ ማለት ነው። አዶናይ እንደዛ አይነት ነገር የለውም። ምክንያቱም ከሱ ጋር ያለችው ጃኒ ራሷን የቻለች ሌላ ካራክተር ነች፣ ሌላ ጃይንት ነች፣ ሌላ በጣም ፌመስ የሆነች ልጅ ነች እና እሷ ራሱ የሚከታተላትና እሷን እንደ ብራንድ የሚሰራ ሰው ትፈልጋለች እንጂ እሷ ሰው ላይ እንደ በቃ ማኔጅ ለማድረግ እሱን እየተከታተለች እሱን ለማሳደግ የምትሰራ ሰው አይደለችም። እሷ ራሷ አዶናይ ነች። ስለዚህ ሁለት አንድ አይነት ካራክተር ነው አንድ ቤት ውስጥ ሲሆኑ ምናልባት ያ ነገር እየፈረሰ ይሄዳል የሚል ግምት ነበረኝ። ኢርሊ እንኳን ተለያዩ የሚል አሁን ላይ አቋም እንትን ብሎኛል። ምክንያቱም ሁለቱም አንዱ ለአንዱ ምናልባት ሊፋቀሩ ይችላሉ፣ ሊዋደዱ ይችላሉ፣ ግን ደግሞ ቤተሰብ ለመገንባት የሚያስችል ነገር የላቸውም፣ ቤዝ የላቸውም። አንዳቸው ለአንዳቸው ራሳቸው ኮምፒት የሚያደርጉ ናቸው። ልክ እንዴት መሰላቸው? ሁለቱም በአንድ ዘርፍ ላይ ያለ በተለያየ ካራክተር ራሳቸው ትልልቅ ኢሜጆች ናቸው። መጋባት አይችሉም እና ቤተሰብ ሊሆን አይችልም እና ቀድሞ በዚህ ደረጃ ላይ ነገሩን ብሬክ መቋጨታቸው በነገራችን ላይ ሰውም አድቫይስ አድርጓቸው የሚሆን በራሳቸውም ወስኑ ባለመግባባት የሚሆን ይሄ ጥሩ ድል ነው ብዬ ነው የማስበው። አሁን ላይ በነገራችን ላይ ሶስቱም ጠላት የላቸው።
ውጥረት ከማንም ጋር ሊገባቸው የራሳቸው ህይወት ይቀጥላሉ። አዶናይ እንደ ዲላን ፔጅ እሱን እየተከታተለች የምትሰራው ሴት እንዲኖረው ጸልያለሁ። ምክንያቱም በጣም ቢዚ የሆነ ሰው ነው። ይህ ሰው በቃ በጣም ኦኩፓይድ የሆነ ሰው ነው። እሱን እየተከታተለች ማኔጅ ልታደርገው ብዙ ነገሮችን ኮንትሮል ልታደርግለት የምትችል ሴት ታስፈልገዋለች። ልክ እንደዛው ደግሞ ማለት ነው ጃኒ በጣም ቢዚ ነች። እዚህ ሀገር ላይ በጣም የምታስፈልግ ልጅ ነች እና እሷን እየተከታተለ የእሷን ብራንድ የሚሰራ እሷን ታላቅ የሚያደርጋት ሰው ያስፈልጋታል ብዬ አስባለሁ። እና በዛ ደረጃ በዚህ አስተሳሰብ ውስጥ ብቻ ሁለቱ መለያየታቸው ጥሩ ነው ብዬ ነው የወሰድኩት። ሌላ ጉዳይ ሁለቱ እንዲጋቡ በጣም ስቋጥሩ የነበራችሁ እኔም ጨምሮ ስቋጥር ነበረ ከሆነ ጊዜ በፊት ስቋጥሩ የነበራችሁ ወዳጆቼ፣ የኔ ሀሳብ ተጋሪዎች የነበራችሁ በፊት በዚህ አስተሳሰብ ውስጥ ሆናችሁ እንድትጽናኑ ጥሪ ለማድረግ ፈልጋለሁ። በነገራችን ላይ ጆን ዳንኤል ከአዶናይ ጋር ያለው የጠላትነት ስሜት አሁን በቃ ምንም መሰረት የለውም። ከእንግዲህ በኋላ ሁለቱ አንዱን አካውንት ሪፖርት ማድረግ አለማስደረግ ምናምን ነገር ተበለጥኩ ተነጠቅኩ የሚል ነገር አስተሳሰብ ከእንግዲህ በኋላ ይኖራል ብዬ አላስብም። ከእንግዲህ በኋላ በሰላም ሁላችንም ኮኤግዚስት ማድረግ እንችላለን። እናንተስ ከምን ታላችሁ? አዶናይና ጃኒ መለያየታቸው ትክክለኛ ውሳኔ ነው ወይ? መለያየት እንዴት ትክክለኛ ውሳኔ ይሆናል? መጣላት እንዴት ትክክለኛ ውሳኔ ይሆናል? ትክክለኛ ውሳኔ ሊሆን አይችልም። ትክክለኛ ውሳኔ ማለት ጥሩ ነገር ሲሆን ብቻ ነው። የኔ እምነት ነው እሱ። የእናንተን አላውቅም። ብቻ እስኪ እናንተ ደግሞ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ መጣላትን እንደ ትክክለኛ ውሳኔ አልወስደውም። እስኪ እናንተ ደግሞ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወደ ቀጣይኛው ጉዳያችን ስናልፍ ይህን ጽሁፍ እንግዲህ ቲክቶክ ላይ እንደ ድንገት ያገኘው ጽሁፍ ነውና ይላል መሰላችሁ አዶናይ ከጃኒ ፍቅር ምን አታረፈ፣ ከጃኒ ጋር ፍቅር በመጀመራቸው ምን አታረፈ የሚል ነውና የመጀመሪያው እንግዲህ ከብቸኝነት ወጥቷል ይላል። ከካናዳ የወጣ ጊዜ ሁሉም ሊያገለውና ልሳለቁበት የማንንም ወሬ ሳትሰማ ከጎኑ ነበረች ይላል። ማን? ጃኒ። ይሄን ነገር አትርፏል አዶናይ። ሁለተኛው ደግሞ ከእናት የሚበልጥ ፍቅርና ድጋፍ በከፍታውም በዝቅታውም ስከበርም ስረክስም ምንም ነገር ሳያግዳት ከሱ በላይ እየተሰደበች የማያቋርጥ ፍቅርና ድጋፍ ሰጥተዋለች። እንዴት ነው ይህ ነገር? ትክክል ነው? እስኪ ኮሜንት ላይ የህዝብ ፍቅርና የስኬት ማማ ቲክቶክ ላይ ታዋቂነትና ክብር ያገኘው የሰው ፍቅር ድጋፍ ያገኘው በጃኒ ምክንያት ነው። ይህ ነገር እንዴት ነው? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። የመጨረሻው ደግሞ ምን ይላል? ከሁሉም የሚበልጠው ደግሞ ራሷን፣ እምነቷን፣ ፍቅሯን፣ ህይወቷን፣ ሁሉ ነገሯን ሰጥተው ነበር። አሁን እሷ ምን አተረፈች? የልብ ስብራት እንጂ ምናምን ይላልና እንዴት ታዩታላችሁ? ይሄን ነገር እውነት እንዴት ነው ማለት ትክክል ነው? ጃኒ ለብቻ እንትን ባትሉ ለአዶናይም እውነት ስለኖረው ስለሚችል እንደ ሀሳብ ባትፈርዱ ባይ ነኝ። ሌላው ደግሞ በጣም በሚገርም ሁኔታ የአዶናይ ወንድም እንግዲህ ሁላችሁም እንደምታውቁት ታሞን ያለውና አንድ ቪዲዮ ፖስት አድርጎ ነበረ። እዛ ቪዲዮ ላይም ሪፖስት አድርጎ ኮሜንት ጽፎ ነበረ እና እዛ ኮሜንት ላይ ሪፖስቱ ላይ ገብተው ሪፕላይ የጃኒ አድናቂዎች እንዲሁም የአዶናይም አድናቂዎች የጻፉት ምላሽ ነው በተለይ ብዙዎችን ያስደነገጠው። እዚህ ጋር እንደምታዩት ላሳይ። እንግዲህ እዚህ ጋር እንደምታዩት ነው። በጣም ብዙ ነገሮች ናቸው የተጻፉትና ይህን ያህል እኔ አድናቂዎች እንዳላቸው ራሱ ማመን እስኪ ከብደኝ ድረስ ነበርና እንዴት ማለት ከምን ታዩታላችሁ ይሄንን ነገርና እስኪ እናንተ ሐሳባችሁን ኮሜንት ላይ አስቀምጡልኝ። በመጨረሻ አንድ ማየት ያለብን ነገር የመጨረሻው ምንድነው የአዶናይ ምላሽ ምን ይመስላል የሚለውን ይሄን ቪዲዮ በአጭሩ እስኪ ተከታትለነው እንመለስ። የአገሬ ልጆች እንዴት ናችሁ? ወደ ዱባይ በቅርቡ መጣለሁ which is ነገ። ከዛ ወደ አሜሪካ መጣለሁ፣ ጠብቁኝ። አሜሪካ ካላችሁ I'm so excited to see you. think ዋሽንግተን ዲሲ ነው የምመጣው። ከዛ ወደ ሌሎች ስቴቶችም እሄዳለሁ ብዬ አስባለሁ። I'm not sure exactly. boom ቪዲዮውን አይታችሁታል። እንግዲህ እሱ በግልጽ የተናገረው ወደ ዱባይ እየሄደ እንደሆነና በዛው ወደ አሜሪካ እንደሚሄድ እንዲሁም ሌሎችንም ከተሞች ሊሄድ እንደሆነ ነው የተናገረው። ይሄ ማለት ሙሉ በሙሉ ኢትዮጵያን ለቋት ሊሄድ ነው ማለት ነው። በጣም ነው የሚያሳዝነው፣ በጣም ነው የሚያስደነግጠው፣ ለማመን የሚከብድ ነው እውነት ለመናገር ማለት መሆን የለበትም ሲጀመር። ምክንያቱም አዶናይ የለም ማለት አስቡት እናንተ፣ አዶናይ የለም ማለት ብዙ ነገር የለም ማለት እኮ ነው አይደል?
ብቻ አዶናይ እኔ እንጃ በጣም ያሳዝናል። ባሄድ እንዳሳብ ባሄድ አሮኖ ግን ልመለስም ላይመለስም ይችላል። እሱን ምንም ማውቀው ነገር የለም። ግን ቪዲዮ ላይ እንዳያችሁት ከሆነ ብዙ ከኢትዮጵያ ውጭ ብዙ ሀገሮችን አብረን እንዞራለን አይነት ነገር ተናግሯልና ብቻ አስደንጋጭ ነው። ለማንኛውም እስኪ እናንተ በዚህ ሁሉ ጉዳይ ላይ ምን ትላላችሁ? ውሸት ነው ወይስ እውነት? ምን ይመስላችኋል? ከቪዲዮ እስካሁን ባየነው ቪዲዮ ምን ተረዳችሁ? ሀሳባችሁን ኮሜንት ላስቀምጡልኝ። አምስካት ማቲ ነበርኩኝ። በሚቀጥለው አዲስ ነገር ካለ እንደተለመደው ይዤላችሁ መጣ ይሆናል። አምስካት ነኝ። ማቲ መቻችሁ